ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ሰላም ለርሱ ይሁን አባታችን ቡራኪው ተድረሰኝ ጸሎቱትም ደግሞ ታግዘኝ አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣውኝ ብዙ አባታችንን እንደሰማችኋቸው ምንድነው ያሉን እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በመንድነው ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል ትክክል ነው ይሄም ተርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ ይላል ቤዛ ሲል ራንሰም እንደማለት ነው ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢያት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንፃር ቤዛ የሚለውን ቃል ስንጠቀም ስንናገር ይሄንን ያሰብን ኮነ ቤዛ ምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንንም አይችልም መሪታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይሄንን ነገር አላደረጉትምና ቤዛችን ጌታችን ኢየሱስ ብቻ ነው ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም በያስባሉ ለምሳሌ አባዩሪ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይሄን በጣም ቢረዳውም እቺኑ ቃል ግን ለመቤታችንም ደግሞ ሰጥቶ አይተናል ቤዛ የምትለው ቃል ማለት ነው የቀዳሚው ላይ ምዕራፍ 1 ላይ ለመቤታችንም ሰጥቶ አይተናል መጽሐፍ ቅዱስ ይሄንን ነው ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል ቤዛ የሚለውን ምንድነው ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል የሰው ነፍስ ቤዛው ሀብቱ ነው ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው በፍጹም ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም which means ቤዛ የምትለው ቃል necessarily ለኢየሱስ ብቻ የምትሰጥ ሳይሆን እንዳገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል ግን ከምን አንፃር ተናገሩት የሚለው ግን መታየት አለበት ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው ሰው ሀብትን በአግባቡ ከተጠቀመበት ምንድነው ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ ለደሃ ቸርነትን የሚያደርግ ይላል meaning የሚለግስ ለደሃ የሚሰጥ ለእግዚአብሔር ያበድራል ይላል ለማን ያበድራል ለእግዚአብሔር ለደሃ ስትሰጥ ለእግዚአብሔር ያበድርክ ነው ለእግዚአብሔር ካበድርክ ደግሞ ለእግዚአብሔር አበድረው አስበው እግዚአብሔር ደግሞ ምን ያደርጋል ይከፍላል እዛው ጋር እርሱ ራሱ ደግሞ መልሶ ይከፍላል ይላል እግዚአብሔር ማለት ነው እግዚአብሔር ደግሞ ይከፍልሃል ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደም በፍቅር ተሞልቶ ዳን እንደዚህ የሚረዳ ቢኖር ለዳህ እጁን የሚዘረጋ ቢኖር ለእግዚአብሔር ያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንፃር እንዲተብሎ ሊነገር ይችላል ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥ ደግሞ ሊገባ ይችላል ግን በፍቅር ሲሆን ማለት ነው የሚሰራው ከዚህ አንፃር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን ስለዛ ቃላቱን ስንጠቀም ከምን አንፃር ተጠቀም ነው መይታችን እንደው በጸሎት ከማገዙ አንፃር ምናምን እንዲ ተብሎ ቢነገር ወይም በሌላ ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል የተወሰነ እንትን እንዳይል ማለት ነው ግን ያው ብዙነታቸውም ብዙ አባታችንም ካሉት ትርጉም አንፃር ትክክል ነው ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንፃር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን ያው ካጠፋው ይቀርታል ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በመትበልጠውና በመትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ
በፍየሎችና በኮርማዎች አይደለም በፍየሎች በኮርማዎች አይደለም ሚካኤል ቤዛ መሆን አይችልም ገብርኤል ቤዛ አልሆነም አብርሃም ቤዛ አልሆነም የትኛውን ፍጡር ቤዛ አልሆነም ለዘላለሙ ልጇ ነው ቤዛ የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ለበበሉ ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው ስንት ጊዜ ይላል አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ሉቃስ 23:34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል እግዚአብሔር አንድ ጊዜ ይናገራል የተናገረው ቃል ለዘላለሙ ይሰራል ቤዛ ኢየሱስ ክርስቶስ ብቻ ነው አዎ ነው ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መዋል የለበትም ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው መጋራት ነው ፖሊቴይዝም ነው አምልኮ ባዕድ ነው አምልኮ ጣዖት ነው ይላሉ ነው ወይ ግን መጽሐፍ ቅዱስ ምን ይላል ኦሪት ዘጸአት ምዕራፍ 30:12 እና 16 ላይ እንዲህ ይላል አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን እንዴ ታሪኩ ብዙ አለው ከጀርባ ወደዛ ማብራር ከገባው ብዙ ጊዜ ያልክ ያ ቤዛ የተባለው ምንድነው እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል ይሄ ማለት ይሄ ቤዛ ሰው ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም ምሳሌ 21:18 ላይ ኃጥ የጻድቅ ቤዛ ነው ኃጥ የጻድቅ ምንድነው አለ ቤዛ ነው ይሄ ማለት ኃጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድናል ማለት ነው አይደለም እንደዚህ ያለ ረዳት ጤነኛ ሰው አይኖርም ግን አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል ኃጥ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛ የቅን ሰው ቤዛ ነው በደለኛ የቅን ሰው ቤዛ ነው ይላል ይቀጥላል ትንቢተ ኢሳይያስ ምዕራፍ 43:3 ላይ እግዚአብሔር እንዲህ ይላል እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ ግብጽን ለአንተ ቤዛ አድርጌ ሰጥቻለሁ ግብጽን ለእስራኤል ምን አድርጌ ሰጥቻለሁ አለ ቤዛ አድርጌ ሰጥቻለሁ ታዲያ ግብጽ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብጻውያን ማለት ነው አይደለም ለራሳቸው እንደዛ አለው ግልጽ ነው አይደለም ሐሳቡ ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ይችላል ይሄ ቃል ለዚህ ብቻ ነው እያርጎ እየወረደ አይነት ከከፍ ዝቅ የለው አይባልም መጽሐፍ ቅዱስ እንደዛ ነው የሚያሳየው ብዙ ይሄን መሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው ማንን ነው የላከው ሙሴን እግዚአብሔር ላኪው እግዚአብሔር ነው ተላኪው ሙሴ ነው ወደ ማን ነው የላከው ወደ ወገኖች ወደ እስራኤል ምን አድርጎ ላከው አለ ሹምና ቤዛ ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው ሙሴ ክርስቶስን ቤዛነት ይሻማል ማለት ነው በጭራሽ እንዲህ ያለ አረዳድ አይደለም ሰው ቤተክርስቲያንን ባላወቀ መጠን ወይ ባንድ ሰባኪ ወይ ባንድ ዘማሪ ወይ ባንድ ቄስ ወይ ባንድ እንትን ሲሳደብ ይኖራል መንገደኛ ስለሆነ ነው ውስጧን አያውቀው ምን ይደረግ አሁን በእውነት አብዛኛው ችግር የሚፈጠረው
ክብረ በዓል ሲሆን ወርሃዊ ጥሩ ነው የኛ ሰው ወደ ክርስቲያን ይመጣል ግን ብዙ ሰው በር ድረስ ደርሶ ተሳልሞ ነው የሚመለስ ውስጥ አይገባም እንዴ በር እየተሳለሙ በመመለስ ነው ቤተክርስቲያን የምትታወቀው የሚያሳዝነው ደግሞ የሚተቸው ደግሞ ይሄው ሰው ምንም ስለማያውቀው ጉዳይ ይተቻል አሁን ፌስቡክ በእውነቱ ጥሩ ማሳያ ሰው በማያውቀው ነገር ላይ ሁሉ ይተቻል በእውነቱ ይደፍራል በጣም ድፍረት ትችት አለ በእውነቱ የፌስቡክ አርበኝነት የፌስቡክ አፖሎጂስትነት በጣም ነው የተጠናቀቀው ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ ምን ሰሞን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዞም በቤተ ክርስቲያን መድረክ ላይ እንዲህ ያለ ምንፍቅና ንግግር መስማት ትንሽ ያስደነግጣል እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው ሁለተኛው ደግሞ ይሄ ብቻ አይደለም ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም ለሷ ሊነገርም አይችልም የሚል ነው እንደውም ጭራሽ ምን ዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስተት ነው ነይነይምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድነው ስተቱ ነው የሐሳብ ወይም የምንፍቅና ያሰኘው ምንድነው የመጀመሪያው ስተት ፍጡር ሆኖ ቤዛ የሚባል የለም ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅና ነው በጣም ስተት ነው ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል ይሄን መጀመሪያ ማወቅ ነው ቤተክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው የክርስቶስን አዳኝነት ለመሸፈን ነው ቤዛዊተ ኩሉ ዓለም ስትል ቤተክርስቲያን አይ እመቤታችንን ተሰቅላድናል እያለሽ ነው እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሊፕ ሲፈቱት በገጽ 266 ላይ እንዲህ ይሉታል ዋጋ ካሳ ለውጥ ምትክ ሐላፊ ዋቢ ዋስ መድህን ተያዥ ጫማ ጥላ ጋሻ ብሎ ይተረጉሙታል በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው ይሄ ነው ቀጥታ ትርጉሙ ይሄ ሲባል ግን እንደየግዙ አገባብ ግን በጣም ይፈታል እሱም በሌላ ጊዜ ይሰራበታል ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው ክርስቶስን ቤዛ ምንለው ምንድነው ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከባህሪውቱ ከመንፈስ ቅዱስ ሳይለይ ከመላእክትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው እውነት ነው ይሄን ለማንም አንሰጥ እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጣል ብለን ነው አይደለም ይሄም በደንብ ያውቁታል እርሳቸው እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ ምን ይደንቃል ይሄ ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲላቸዋል እግዚአብሔርን በመድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከናንተ በፊት ላከኛል በታላቅ መድኃኒት ዮሴፍ መድኃኒት ተብሏል እንኳንም እመቤታችን ቤዛ መባል
ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ይሄ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደያንቀጹ ይተረጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማና የቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ፣ ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆመው እመቤታችን ከፈለች ማለት ነው አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለድክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ ዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች። እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ ባንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት ባንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተው ባንቺ ጽድቅ ዳነ ይላል። በኃጢአት የሞተው ባንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይሄው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት ላይ እነሄም ስህተት ነው ማለት ነው። መስቀል ቤዛ ነ መስቀል መድኃኒተ ነፍስ ነን እንለዋለን። ስለዚህ ዘውትር ጸሎቱ ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም። ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና
ፍጡር መድኃኒት የለም ቤዛ የለም እንደገና ደግሞ ቤዛዊ ተክሏል አትበሉ የሚል ይሄ ራሱ ክደት ነው ምንፍቅና በዓለም ላይ የምታያቸው የሴት ፓስተሮች የሴት ቄሶች ለኔ ምንም ትርጉም የላቸውም ትርጉማቸው በእግዚአብሔር ቃል ላይ እምቢኝ ማለት ነው ዛሬ የሴት ፓስተር ዛሬ የሴት ቄስ ዛሬ ምናምንና ነገ ሌዝቢያን ወይም ጌይ የሆነ ቄስ ጌይ የሆነ ፓስተር እያለ እየተፈቀደ ይመጣል የተጀመረው ግን ጌይ ፓስተር ሌዝቢያን ፓስተር ጌይ ቄስ ሌዝቢያን ቄስ በሚል ሳይሆን የተጀመረው ሴት ቄስ ሴት ፓስተር ተብሎ ነው የተጀመረው አድጎ ነው እዛ የደረሰው ማንም ሰው የተጻፈውን ቃል ላይ ሊጨምር አይችልም ስሜቱን ላይ ጥሞ ይችላል የሚያው ነገር ቁጥሩ ጨምርበታል እንዴንትና እኮ ምርጥ ነች አዎ ምርጥ ታንቺ ነች ምርጥ አገልጋይ ነች ምርጥ ፓስተር ግን አይደለችም በጭራሽ ቤተክርስቲያን መስርታ ሴት ልጅ ቤተክርስቲያን ልትመራ አትችልም ሲጀመር ስትፈጠር የተፈጠረችው ለረዳትነት ተፈጥሮ አይቃወስም እግዚአብሔር ትራምፕ ያሸንፍ ሃሪስ ትሸነፍ አሜን እግረ መንገድ ነው በነገራችን ላይ ሴቶች ሁሉ ጊዜ የፊለፊቱን ቦታ የሚይዙት ወንዶች ስፍራቸውን ስለለቀቁ የመጨረሻው ዘመን ወንዶች ትልቅ ኃላፊነትና ትልቅ ተጠያቂነት አለብህ በየትኛው ቦታ ላይ መሪነቱን ነው በራሳችሁ እይታ ለምንድን ነው መጽሐፍ ቅዱስን የምታነቡት ወይም የምታስተምሩት ብዬ ጠየቅኳቸው ከሰሞኑ ሁለት የፕሮቴስታንት እምነት አስተማሪዎች አባትና ልጅ ናቸው እንዳንተና እንዳባተ ስቱዋርትና ክሊፍ ናክተል የሚባሉ ምናልባት ሁሉም ሰው ላያዩ ይችላል አላየውም ሊሆን ይችላልና እስቲ ምን ተፈጠረ በእነሱና ባንተ መካከል የተፈጠረው ነገር እንዴትስ ተፈጠረ ያ ነገር የሚለውን ለመጀመሪያ ጊዜ ያዩን ላሉ ተመልካቾቻችን አስረዳው እንግዲህ ክሊፍ እና ስቱዋርት የሚባሉት ያው የፕሮቴስታንት ቤተ እምነት ፓስተሮች ናቸው በየት ኮሌጁ በየትምህርት ቤቱ ሄደው ከተለያዩ ሰዎች ጋር ይወያያሉ ከእግዚአብሔር የለሾች ከሌላ ሃይማኖት ተከታዮች ከካቶሊኮች ከኦርቶዶክስ ጋር ይወያያሉ ማለት ነው እና
ያው በአንድ በኩል የሚያደርጉት ስራ ጥሩ ነው ማለት እግዚአብሔር የለሽ ሆኑ በአጠቃላይ የእግዚአብሔርን ሀልዎት የሚክዱ ሰዎች ወደ ክርስቶስ ማወቅ በዛ ይረዳሉ ግን ዘንድሮ አንድ ቪዲዮ ለቀው ነበር እነሱና ሌላ የፕሮቴስታንት ተከታይ ጆርጅ ጄንኮ የሚባል እና በዚህ ቪዲዮ ውስጥ በጣም ብዙ የሚያሳዝኑ የሚያበሳጩ ነገሮች ነው ያስተማሩት የተናገሩት የሐሰት ትምህርት ኑፋቂ ማለት ስለጥምቀት ስለ ቅዱስ ቁርባን ስለ መዳን የተናገሩት ነገር በጣም በጸያፍ አኳን ነው እንግዲህ እነዚህ ነገሮችን የተናገሩት ማለት አንዱ ክብር ይግባውና የጌታችን መድኃኒታችን የኢየሱስ ክርስቶስን ሥጋና ደም አፈር ነው ብሎ የተናገረ አንድ ሰው ነበር እዛ ቪዲዮ ውስጥ እና እነዚህ ሰዎች እንግዲህ በጣም ብዙ ተከታዮች ነው ያላቸው እና እነዚህ አይነት በፍጹም ሐሰት የሆነ ትምህርት ኑፋቂ ሲያወሩ ስሰማ በጣም ስላዘንኩ በአጋጣሚ ቦስተን መምጣታቸውን ሰማው አጨብጭባ እናመስግነው እግዚአብሔር ምስጉን ነው የተመሰገነ ምስጉን ነው እልላይሉ አሁን ከኛ የሚጠበቀው በቀጥታ እግዚአብሔርን በኢየሱስ ስም መጠየቅ ብቻ ነው
እግዚአብሔር ስለ ኢየሱስ ስም ጥያቄያችን ይመልሳል። አይሁድ ያዙት የመላእክት ሰራዊት በመፍራትና በመንቀጥቀጥ የሚቆሙለትን እርሱም በአደባባይ ያቆሙት። በእንጨት ላይ ሰቅለው በቀኖች ቸነከሩት። ራሱንም በዘንግ መቱት፣ ጎኑን በጦር ወጉት። ለጉበኞች እስራኤል ከአንድ ድንጋይ ያጠጣቸው ለጥሙ ከከርቤ ጋር የተቀላቀለ ሐሞትን